ምንም ምን ትርጉም አለው? አሁን እውነት እንነጋገር ይባል አሁን እዚህ ውስጥ አንድ የማይታወቅ ሰው የጌታን ሥራ የሚሰራ በቃ በሰላም ወጥቶ እዛች ጋር ሽሮ ቤት ድብን አድርጎ በ15 ብር ቆንጆ ሽሮ እዚች ጋር ቃሪያዋ እዚች ጋር እንትን ያለችው ድብን አድርጎ በልቶ ሄዳል። እኔ ብገባ ግን ሳልወድ በግድ ባለ 200 ብር ውስጥ ያስገባዋል ማለት ነው። ብራዘር ምንም ጥቅም የለውም። ታዋቂ መሆን ኑሮን ያስወድድባል። ምንም ይልቁንም አንተ ዝም ብለህ ኢየሱስ በአንተ ላይ በኃይል ይታይብ። ምንም ያልሰራ ሲሚንቶ ያላቦካ መጥቶ እዚህ ላይ ካፈር ከተማ ታዲያ እንዴት ሰው እንዴት ይሄንን አያስብም እንዴ? ስለ ኢየሱስ ሲጽፍ ሰዓት አለቀ ተባለ። ስለ ሰይጣን ሳይጽፍ ገልበጥ አደረገና ለሰይጣን ጊዜም የለኝም ብሎ ሐሳብ ያለው በዮሐንስ ወንጌል ምዕራፍ 3 ላይ ያለውን ሐሳብ ነው የምናገረው። ሁላችሁም እሱን ቃል ታወጡልኛላችሁ። ከዛ በኋላ ጸልዬ በጣም አመስግኜ ነው መጨረሻው። ጌታ የተመሰገነ ይሁን። ዮሐንስ ወንጌል ምዕራፍ 3 ከቁጥር 22 ላይ ያለውን ቃል አነባለሁ። እንደዚህ ይላል። ከዚህም በኋላ ኢየሱስና ደቀ መዛሙርቱ ወደ ይሁዳ አገር ሄዱ። በነገራችን ላይ ግን ዘሌ በእነዚህ 25 ዓመት እኮ አንተ ራስህ ጋብዘን አታውቅም እኮ። ይሄ እኮ ምንድነው የምትለው አንተ? እንዴ በትጋብዘን እኮ እንመጣ ነበር፣ እናገለግል ነበር። ክብር ለኢየሱስ ይሁን። ስለዚህ አንተም ጋር ራሱ እንትን ችግር አለ ማለት። ጌታ የተመሰገነ ኢየሱስ ክርስቶስ ያድናል። እሺ ጌታ ትዝ ሲለኝ እንዳላልፈው የጌታ አምላካችን ስም ብሩክ ይሁን። ከዚህ በኋላ ኢየሱስና ደቀ መዛሙርቱ ወደ ይሁዳ አገር ሄዱ። ከዚያም ከእርሱ ጋር ጥቂት ተቀመጠ፣ አጠመቀም። በዚያ ጊዜ ዮሐንስ በሳሌም አቅራቢያ ሄኖን በተባለ ስፍራ ብዙ ውሃ ስለነበረ ያጠምቅ ነበር። ሰዎች ለመጠመቅ ይመጡ ነበር። ይህም የሆነው ዮሐንስ ከመታሰሩ በፊት ነበረ። በአንዳንድ የዮሐንስ ደቀ መዛሙርት በአንዳንድ አይሁዳዊ መካከል ስለ መንጻት ሥርዓት ክርክር ተነሳ። ወደ ዮሐንስም መጥተው ረቢ በዮርዳኖስ ማዶ ካንተ ጋር የነበረው ስለ እርሱ የመሰከርህለት ሰው እነሆ ያጠምቃል፣ ሰውም ሁሉ ወደ እርሱ እየሄደ ነው አሉት ይላል። ዮሐንስም እንዲህ ሲል መለሰ፣ ከላይ ካልተሰጠው በቀር ማንም አንዳች ሊቀበል አይችልም። እኔ ክርስቶስ አይደለሁም፣ ነገር ግን ከእርሱ በፊት ተልኬአለሁ እንዳልኩ እናንተ ራሳችሁ ትመሰክራላችሁ። ሙሽራይቱ የሙሽራው ነች። ድምፁን ለመስማት በአጠገቡ የሚቆሙ ሚዜ ግን የሙሽራውን ድምፅ ሲሰማ እጅግ ደስ ይለዋል። ያ ደስታ የኔ ነው፣ እርሱም አሁን ተፈጽሟል። እርሱን ይልቅ እኔ ግን ላንስ ይገባል። እስቲ አንድ ሰው አሜን። ሃሌሉያ። በነገራችን ላይ አንዳንድ ሐሳቦችን ሳይ በጣም ከተደሰትኩበት ነገር በተለይ ከአንድ ወዳጄ ጋር ስንነጋገር ዮሐንስ በዮሐንስና በኢየሱስ መካከል ካሉ ልዩነቶች መካከል በጣም የሚደንቀኝ አንድ 8 ሐሳቦችን ልንገራችሁ። ይሄ ዮሐንስ የሚባለው ሰው ከኢየሱስ በፊት ነው አገልግሎት የጀመረው። ከኢየሱስ በፊት ነው አገልግሎት የጀመረው። እሺ በመወለድስ ማን ይቀድማል? ዮሐንስ ይቀድማል ማለት በታላቅነት ማለት ነው። ምን ነው? አይዟችሁ ኢየሱስ እኮ ፍጹም ሰው ፍጹም አምላክ ነበር አይደል እንዴ? በመወለድ እንደ ሰው በመወለድ ማን ይቀድመዋል? ዮሐንስ ይቀድመዋል። ዮሐንስ ታላቁ እኮ ነው። አሁን ይኸውላችሁ በጣም የሚያስደንቅ እኮ ነገር ነው ይሄ። ዮሐንስ የሚባል ሰው ይገርመኛል በጣም። ክብር ለኢየሱስ ይሁን። ዮሐንስ ልኩን የሚያውቅ ነው። በጣም በሚያስደንቅ ሁኔታ ኢየሱስ ክርስቶስን ለማግነንና ለማተለቅ በጣም በሚደንቅ ሁኔታ አገልግሎቱ ተቀባይነት አግኝቶ ተወዳጅ ሆኖ ተሰሚ ሆኖ ያልመጣ ሰው እሱ ጋር የለም። የመንግስት ሰው ብትሉ፣ ነጋዴው ብትሉ፣ ቦዘኔው ብትሉ፣ ኃጢአተኛው ብትሉ ወደ ዮሐንስ ጋር ያልመጣ አንድም ሰው የለም። ሁሉም መጥቶ በሱ እግር ስር እየተጠመቀ ኢየሱስም ጭምር ራሱ በዮሐንስ ምን ብሏል? ተጠምቆ። በጣም የሚገርም ሰው እኮ በጣም በዘመኑ በጣም ፖፑላር የሆነ ፌመስ የሚባል የሚጨበጨብለት በየቦታው የሚጠራ አገልጋይ ማለት ነው። በቃ ዮሐንስ።
ታዲያ አንዳንድ ሰዎች ጋር ስለሱ ገብቶ የነበረ ወይም አንዳንድ በሱ ስር ተጠምቀው የነበሩ ደቀ መዛሙርቱ ጋር እነሱ ጋር ገብቶ የነበረ ነገር ስለነበረ ስለ ዮሐንስ ያልገባቸውና ግን ደግሞ እነሱ ስለ ዮሐንስ የገባቸው የራሳቸው ምልከታ ስለነበራቸው ጌታ ኢየሱስ ክርስቶስ በመንፈስና በእሳት እያጠመቀ ብዙዎችን ደቀ መዝሙር ማድረግ ሲጀምር አንዳንድ የዮሐንስ ደቀ መዛሙርቶች ወደ ዮሐንስ ጋር እየበረሩ መጡና ዮሐንስ አሉት፣ አረ በጣም የሚገርም ነገር እየተሰራ ነው አሉት። በጣም አስደናቂ ነገር እየሆነ ነው ያለው አሉት። ምንድነው እንዴ? ሰሞኑን በቀደም አንተ ጋር የተጠመቀው አንተ ራስህ ያጠመቅከው አንተ ያገለገልከው አንተ ያስተማርከው ማለት ነው እንግዲህ አግኒ ነው እርሱ። እሺ ማጥመቅ ጀመረ። ያ ብቻ አይደለም፣ ጠቅላላ ያንተን ደቀ መዛሙርቶች ጠቅላላ ምን ብሏቸዋል? ወስዷቸው ብለው ነገሩት ለዮሐንስ። እንዴ እኔ ገረመኝ። ምን አይነት ሰው ነው ይሄ ሰው? ይሄ ሰው ለካ አብረውት ያሉትም አላወቁትም እንጂ አልተረዱትም እንጂ አልገባቸውም እንጂ ሲሰራ የነበረውን ሊያበላሹበት፣ ሲለፋ የነበረውን ከንቱ ሊያደርጉበት፣ ሲደክም የነበረውን የዘመኑን አገልግሎት ሁሉ ሊያጨልሙበት የነገሩትን ነገር እንደዚህ አላችሁ። ቆይ አትሳሳቱ። እናንተው በነበራችሁ ጊዜ አስቀድሜ ምንድን ነበር ያልኳችሁ? አስቀድሜ እኔ እበልጣለሁ ብያችኋለሁ። አስቀድሜ እኔ ተሳልኩ ነኝ ብያችኋለሁ። ምንድነው ያልኳችሁ አላቸው። ምንድነው ያልኳችሁ? አስቀድሜ ሳገለግላችሁ ምንድን ነበር የነገርኳችሁ? ከኔ በኋላ የሚመጣው እርሱ ምን ይላል? ይበረታል አላልኳችሁም? ይሻላል አላልኳችሁም? እሱ ነው ትክክል አላልኳችሁም? እኔ በውሃ ነው ማጠምቃችሁ፣ ከኔ በኋላ የሚመጣው ግን በእሳት ያጠምቃል አላልኩም? ታዲያ እሱ በእሳት በመንፈስ ማጥመቁ የተናገርኩት ተፈጸመ። ይሄ ደግሞ ደስታዬ ነው። ማጃ ቡና ሊዮሳማ ይሄ ደግሞ ደስታዬ ነው። አያችሁ ዛሬም በዚህ ዘመን ምን እንደሚፈልግ አላቅም እንጂ እነዛ ሰዎች የፈለጉት ምን እንደሆነ ታውቃላችሁ? ዮሐንስ ባለው ተቀባይነት፣ ባለው ጉልበት፣ ባለው ተሰሚነት ባቃት ልክ እንደው ዝም ብላችሁ ሳሉት እንደ ዘመኗ ቤተክርስቲያን ብትሉት ምንድነው ሐሳባቸው? እነዚህ ሰዎች ዮሐንስ ሰብስቦ ጠቅላላ እንደ ወገኖቼ በቀደም እኔ ሳጠምቀው የነበረውን ታስታውሱታላችሁ? አንድ ዘለግ ያለ እንደውም እንኳን ሳጠምቀው ነው አንተ አጥምቀኝ ስለሱ ካላጠመከኝ ሲል እሱ የሚገርም ነው። ይሄው እዛ ጋር ሄዶ በእሳትና በመንፈስ እናጠምቃለን ዓለም አቀፍ ቤተክርስቲያን ብሎ ጀምሯል። ወገኖቼ እንዳትሄዱ እሱ ጋር አለ ዮሐንስ አለ። ዮሐንስ እንደዚህ ነው ያለው። ዮሐንስ እንደዚህ ነው ያለው። አዎ ደግሞ ዮሐንስ አገልግሎት ሲመርጥ ራሱ በጣም ብዙ ውሃ ያለበት ቦታ ለማጥመቅ ማለት ነው። ሰውም ደግሞ በሚገርማችሁ ነገር ጌታ ኢየሱስ ጋር ሄደ። አንድ የምስራች ልንገራችሁ። ክብር ለኢየሱስ ይሁን። የተልኮ ለትውልድም አገልግሎት የባልራም የልብ ሐሳብ አብሮት የሚያገለግሉት ሁሉ በእርግጠኛነት ነግራችኋለሁ ሰዎች ሁሉ የኢየሱስ ደቀ መዛሙርት እንዲሆኑ። ሌላ ዓላማም የለም፣ ሌላም ግብ ሊኖረን አይችልም። ምን ይጠቅማል? ዘሌ ቢባል ምን ይጠቅማል? ዳዊት ቢባል ምን ይጠቅማል? ምን መግቢያ ወጫ ነው የምታጣው? ምን እንት ነው? ጌታ ምስክር ወጪ ነው። እንደው ማንንም ባያውቅ በሰላም ሹልክ እያልክ ግብት እያልክ በሰላም ያለችው ነው። ምንም ምን ትርጉም አለ? አሁን እውነት እንነጋገር ይባል። አሁን እዚህ ውስጥ አንድ የማይታወቅ ሰው የጌታን ሥራ የሚሰራ በቃ በሰላም ወጥቶ እዛች ጋር ሽሮ ቤት ድብን አድርጎ በ15 ብር ቆንጆ ሽሮ እዚች ጋር ቃሪያዋ እዚች ጋር እንትና ያለችውን ድብን አድርጎ በልቶ ሄዳ። እኔ ብገባ ግን ሳልወድ በግድ ባለ 200 ብር ውስጥ ያስገባዋል ማለት ነው። ብራዘር ምንም ጥቅም የለውም። ታዋቂ መሆን ኑሮን ያስወድድባል። ምንም ይልቁንም አንተ ዝም ብለህ ኢየሱስ በአንተ ላይ በኃይል ይታይብ።
የሚሻለው እሱ ነው። ኢየሱስ ይግነንብህ፣ ኢየሱስ ይታይብህ። በእውነት እኮ ነው የምነግርህ። ወይ እንደው ጌታ የተመሰገነ ይሁን። ኧረ አንድ ሰው አሜን ይበለኝ። እና ዮሐንስ ገብቶታል። እንደውም ዮሐንስ ሲናገር ምን እንዳልታውቃላችሁ? በተለይ ዮሐንስ ወንጌል ምዕራፍ 1 ቁጥር 15 እናንተ ባይዘው ዮሐንስን አንብቡልኝ። ዮሐንስ ከተናገረው ይኸውላችሁ፣ ምንም እንኳን ዮሐንስ በመወለድ ከኢየሱስ ቢቀድምም ዮሐንስ ግን ሲመሰክር ምን አለ? እሱ አስቀድሞ ነበረ። በእድሜ እንኳን እንዳያስበልጡት ምን እያላችሁ ነው እናንተ? እሱ እኮ በፊትም ነበረ። በእድሜ ሊያወዳድሩ ሲሉ የ6 ወር እድሜ ሊያወዳድሩ አረ ፕሊስ አላቸው። በእድሜ ራሱ ብትቆጥሩት እኔ እኮ በመወለድ እሱ እኮ አስቀድሞ ኢየሱስ ደግሞ ውበትም ኢየሱስ ይታይብን፣ ግርማችንም ኢየሱስ ይታይብን። ኢየሱስ ካልታየብን ምን ሌላ አሪፍ ነገር አለ? የኛ አሪፍ ነገር እኮ ኢየሱስ ብቻ ነው። ይላችሁ ዮሐንስ ራሱን ከኢየሱስ ጋር ሲያስተካክል እንደዚህ አለ፣ እኔ አሁን የመጣው እሱ ግን እኔ ሳልመጣም በፊት ቀድሞም ነበር አለ። የሚበልጥበትን ሁሉ ሲያደርግ ራሱ ከዮሐንስ ከተናገረው ብታዩ ትገረማላችሁ። ይሁት ዮሐንስ ከዘካርያስና ከማን የተወለደው? ከኤልሳቤጥ። ኢየሱስስ በመንፈስ። ዮሐንስ የአዳም ዘር ነው። የሰው ልጆችን ኃጢአት ቢሰቀልም እንኳን በደሙ ሊያስተሰርይ አይችልም። ኢየሱስ ግን የሰው ልጆችን በደሙ ሊያስተሰርይ ይችላል። ለምን ብትሉ የኢየሱስ ደም ኃጢአት የለበትም። የሚገርም ነው። ዮሐንስ እኔ ሚዜ ነኝ አላቸው። ሚዜ ነኝ። ኢየሱስ ግን ሙሽራ ነው። ቤተ ክርስቲያንን ሊወስድ የሚመጣ ምን ሙሽራ። እኔ ምንድነኝ አለ? ሚዜ ነኝ። ስለዚህ እንዴት ሰርግ ላይ የታደመ ሰው እንዴት ሚዜ ላይ ትኩረት ይሰጣል? እንዴት ለሚዜ ያጨበጭባል? እንዴት ለሚዜ ይጨፍራል? ኖ አላቸው። ስርዓት ይኑራቸው አላቸው። እኔ ሚዜ ነኝ እና አሉት። የኔ ደስታ አላቸው አገር ሁሉ ተሰብስቦ፣ ሰው ሁሉ ተሰብስቦ፣ ቤተ ክርስቲያን ሁሉ ተሰብስቦ፣ ትውልድ ሁሉ ተሰብስቦ ለሙሽራው ለኢየሱስ ያጨበጭብለት አለ። እኔ ያን ጊዜ ደስ ይለኛል አለ። ሃሌሉያ! ኢየሱስ ያድናል። እርግጠኛ ነኝ። የኔም ደስታ፣ እዚህ ያሉ ፓስተሮች ደስታ፣ የዘሌ ደስታ፣ የኳየሩ ደስታ፣ የህዝብ ሁሉ ደስታ ቤተ ክርስቲያንን ሊወስድ የሚመጣው ሙሽራችን ኢየሱስ ክርስቶስ ሲደምቅልን፣ ለሱ ክብር ሲሰጠው፣ እሱ ሲመለክ፣ እሱ ሲወደስ፣ እሱ ከፍ ሲል፣ እሱ ሲገንን፣ እሱ ሲከብር ነው ደስ የሚለን። ሚዜ ነኝ አላቸው። ከዚህ በላይ ምን የሚያስደስት ቋንቋ አለ አንተ? አረ እንደው በጌታ አንድ ነገር ልጠይቃችሁ። ከማንኛውም ወርድ ወይም ከማንኛውም በቃ እዚህ ሀገራችን ውስጥ ካለ አሁን ከማንኛውም ሰው የሰርግ ለታ የሚደምቀው ማለት ሙሽራው ነው አይደል? እሺ፣ ግን ከሙሽራውና ደግሞ ከታዳሚው መካከል ደግሞ ትንሽም ቢሆን ቦታም ጥሩ ወንበር የሚሰጠው ምናምን ማን ነው? ሚዜውን አትድከሚ፣ ሙሽራ ለምን አትድከም? ሚዜውን ቆንጆ ስፍራ ታገኛለህ። ሚዜውን ትልቅ ቦታ ነው፣ የክብር ቦታ ነው። ቀድመ ነው ምግብ የምታነሳው። ከሙሽራ አጠገብ የሆነ ሰው ምን ይጎልበታል? ስለዚህ ዮሐንስ ሙሽራ ሊያደርጉት ሲሉ ስነ ስርዓት አላቸው። እኔ ቦታዬን ማክሰው ነኝ፣ ሚዜ ነኝ።
ይልቅ እዚህ ውስጥ ያለ ሰው ከለፋና ከደከም ካይቀር ታዳሚ እንዳትሆን አደራ ሚዜው አሜን ክብር ለኢየሱስ ራሱ ሲባል ራሱ እስቲ መጀመሪያ ሙሽሮች ይቀመጣሉ ቀጥሎ ሚዜዎች ይቀመጣሉ ከዛ በኋላ ታዳሚው ይቀመጣል ታዳሚ አትሁን ይልቅ በወንጌሉ ተልኮ አደራ ውስጥ ግባና አሜን ኢየሱስን ያገነንክ ሚዜ ሆነ በክብር ትኖራለህ ኢየሱስ ያድራ እኔ ዮሐንስ ስለ ኢየሱስ ሲናገር እሱ ከየት የመጣ ነው ይላል ከላይ የመጣ ነው ከሰማይ ከላይ የመጣ ነው ይላል ዮሐንስስ ከየት ነው ያ ብቻ አይደለም ዮሐንስ ሌላም ነገር ይመሰክርለታል ዮሐንስ እንደዚህ ብሎ ይናገራል እኔ መንገድ ጠራጊ ነኝ ኢየሱስ ግን መንገድ ነው አንተ መንገድ መጥረግ እንዴት ደስ ይላል ሊያውም ለንጉሱ ለኢየሱስ የክብር ማዕረግ እኮ ነው አሜን ነው ለዚህ እኮ ነው ዮሐንስ በኩራት እኔ መንገድ ጠራጊ ነኝ የሚለው ሃሌሉያ ደስ የሚል ስም ይሄን ሁሉ ነገራቸው ሃሌሉያ ሌላው ኢየሱስ ቃል ነበራ ክብር ሁሉ ለኢየሱስ አሜን ነው አሁን ደግሞ መተው ለሱ የሚከሱለት ምን ብለው ነው እነዚህ ሰዎች ጌታችን ኢየሱስ ክርስቶስን ወይም ደግሞ ካንተ ስርት የተጠመቀው አሉት ደቀ መዛሙርት አድርጓል እና አንተ ጋር ያለው ሰው ሁሉ ጥርግ ብሎ እሱ ጋር ሄዷል እነሱ የፈለጉት እንግዲህ ያያችሁ እሁድ ፕሮግራም ላይ ሁለተኛ ኢየሱስ ጋር እንዳትሄዱ እንዲል ዮሐንስ ደግሞ እንደዚህ አላቸው እንደው ተጠራርገን አብረን ነው የምንሄደው ሃሌሉያ አሜን ነው አብረን ነው ለምን አሉት እርሱ ሊልቅ እኔ ግን አንዳንድ ሰው ማነስ የሚባለውን ነገር እንትን አይደለም ስለ ሚዜነት ነው እያወራ ያሉት ሚዜ ማነስ አይደለም ሙሽራው አጠገቡን ሙሽራው ኮት ሲለብስ አብሮ የሚለብስ ከሌላው ላይ የተያለ ልብስ የሚለብስ ሚዜነት ቀላል አድርገው ነው ዋው እግዚአብሔር የተመሰገነ አሜን ነው ክብር ለኢየሱስ ይሁን እኔ አምናለሁ በዚህ በጎልደን ጄኔሬሽን ሕያው እግዚአብሔር ምስክሬ ነው ትውልድ ሁሉ ከአንደበቱ የማይጠፋ ከልቡ የማይፋቅ ሲያወራው የሚለው ነገር ቢኖር ኢየሱስ በእርግጠኛነት ምድርም ልትለወጥ የምትችለው የተነገረልንም ቃል ሊፈጸም የሚችለው ይሄ ሲሆን ብቻ ነው አይተናል ደግሞ አይተናል ቀላል እነዚህ ያለፈው የ25 ዓመት የፍሬያማነት ዓመት ዝም ብሎ አይደለም ፍሬ ሳይታይበትም አይደለም የተወራው አይደለም እንዴ ክብር ሁሉ ለማይሆን እስቲ አንዴ ጩሁና እርሱ ሊልቅ ይገባል በሉ እስቲ እርሱ ሲልቅ ነው ነገሮች ሁሉ ማማር የሚችሉት ውበት የሚኖራቸው አንድ ነገር ልበልና ልጸልይ ስጸልይ ቀደም ነግሬያቸዋል የሽንገላም ጸሎት ራሱ አልጸልይም የእውነት ነው የምጸልየው ደግሞ በትክክል አባትና ልጅ የሚለውን ነው ምለው ምንም እንትን ብለ ምናም ምለው የለም ተንጎራደል በዘርፋፋ ምንም አልልም እኔ በቀጥታ ምን ፈልገውን በቃ እንደዚህ አድርገን ብዬ ጸልዬ ወርዳለሁ ጌታ የተመሰገነ አሜን እንደዛ ነው ጌታ የተመሰገነ አሁን ሁለት ነገሮችን በሐዋርያት ሥራ ምዕራፍ 3 ላይ እዛው ክፍል ላይ ሁለት ነገሮችን አሳያችሁና ከዛ በኋላ እንጸልያለን ይሄን ለምን አልክ ብላችሁ ብትዩ እየታዘብን ከሆነ እንግዲህ አፖስቶል አገልጋዮች እዚህ ያላችሁ ሁላችን እየታዘብን ካለን ይሄ ዘመን አሁን ያለንበት ዘመን ሰው ሁሉ ራሱን ማሳየት የሚፈልግበት ዘመን ነው honestly speaking በጣም ነው የምደነቀው እኔ ማለት ምንም አሁን እኛም ብናሳይ ማን ይማረካል ኢየሱስን ብናሳይ ግን ይማረካል ሰው ለምን ብትሉ ኢየሱስ የከፈለው ዋጋ የሰራው ስራ ድንቅ ነው ኃጢአት የሌለበት እኮ ነው እርሱ ስለኛ ኃጢአት የሆነው አሜን ነው ስለ ሰው ልጆች ቤዛ መሆን ስለ ሰው ልጆች ምትክ መሆን የመስቀል ላይ ሞት ፍቅር መገለጫው በጣም አስደናቂ እኮ ነው እንዴ ስለ እሱ ነው እሱ ሲታይ ነው በቃ ነገሮች ሰው ሊማረክ የሚችለው ሰው ሊባረክ የሚችለው
እኔን አይቶ ሰው እንዴት ሊማረክ ይችላል? ምን ማለት ነው? ምን ማለት ነው? ስለዚህ በእርግጠኛነት ይሄኛው ዘመን በጣም ነገሮች የሚለወጡበት አሜን ነው። በቃ ሰው ሁሉ የአባቴ መታየት አለበት የሚልበት ጌታ እንዲታይ የሚፈልግበት በቃ ይሄ ጥማት በትውልድ ሁሉ ይገባል። ይሄ ወደፊት ያለ 25 ዓመት የወርቃማ ዘመን በእርግጠኛነት ይሄ ወርቃማ ትውልድ የሚመጣው ትውልድ በአጠቃላይ ጌታን የሚያሳይ በድንቅ የሚያሳይ አሜን ነው። ስለዚህ እንደዛ ነው ጸልየን የምጨርሰው ነው ዛሬ ማለት ሐዋርያት ሥራ ምዕራፍ 3 ላይ ቁጥር 4 ላይ ያለውን ነገር ልናገር እስቲ። እንደዚህ ይላል፣ ጴጥሮስ ከዮሐንስ ጋር ወደ እርሱ ትኩር ብሎ አየውና እስቲ ወደ እኛ ተመልከት አለው። ሰውየውም ከነርሱ አንድ ነገር ለማግኘት አስቦ በትኩረት ተመለከታቸው። ጴጥሮስ ግን እኔ ብርና ወርቅ የለኝም፣ ነገር ግን ያለኝን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነስተህ በእግርህ ተመላለስ አለ ይላል። ቀኝ እጁን ይዞ አስነሳው። ወዲያው እግሩና ቁርጭምጭሚቱ በረታ፣ ዘሎም ቀጥ ብሎ ቆመ፣ መራመድም ጀመረ። ወዲያና ወዲህ እየሄደና እየዘለለም እግዚአብሔርን እያመሰገነ ከነርሱ ጋር ወደ ቤተ መቅደሱ አደባባይ ገባ። አንድ ሰው አሜን ይበል እስቲ። እላችሁ ጴጥሮስና እነዚህ ዮሐንስ በጣም በሚደንቅ ሁኔታ እነዚህ የሚገርሙ ደቀ መዛሙርት በቃ እንደ ማንኛውም ጊዜ ወደ ሙክራብ እየሄዱ ነው፣ ወደ አገልግሎታቸው እየሄዱ ነው። እና እዛ ቦታ ላይ በዚች የመግቢያ በር ላይ አንድ ከመወለዱ ጀምሮ ምን የሆነ ሽባ የሆነ ሰው ተቀምጧል። እና ሁሉ ጊዜ ልምድ አለው የሰው ጠዋት ይዘውት ይመጣሉ፣ ያስቀምጣል፣ ማታ ደግሞ ይዘውት ይሄዳሉ። እንደ ስራ ነው በቃ እዛ ቦታ ላይ ያለ መተዳደሪያው ነው። ስለዚህ እዚህ ሰው ልብ ውስጥ ያለው ነገር ምንድነው ብትሉ በእለቱ የሚያገኘውን የዕለት ገቢውን የሚያስብ ሰው ነው። ሌላ ሐሳብ የለውም የሰውዬ። አሁንም ጴጥሮስና ዮሐንስ ሲያልፉ ወደ እነሱ ሲያይ አንዳች ነገር እንደሚያገኝ አስቦ ይላል። ለምን ሲያያቸው አንዳች ነገር አስቦ ነው የሚለው ማለት አገልጋይ እንደው አንዳንድ ጊዜ አገልጋይ ሲታሰብ በቃ እንደው ምንም የማይለመን ምንም የሌለው ምን አድርጋችሁ አታስቡ። በደም ትኩረት የሚስቡ ናቸው እነዚህ ሰዎች። አንዳች ነገር ከነሱ እንደሚያገኝ ሁኔታቸውን ሲያይ፣ አንዳች ነገር ደስታቸውን ሲያይ፣ አረማመዳቸውን ሲያይ በቃ ምንም ችግር የሌለባቸው የሚመስሉ ናቸውና በቃ ሲያያቸው አንዳች ነገር ከነሱ እንደሚያገኝ ጠበቀ። ከዛ እነሱ አዩትና አሃ አሉ እና ምን እንዳልተቀላችሁ እስቲ ትኩር ብለ ወደኛ ምን በል ተመልከት እስቲ ወደኛ በሉ። ምን ማለት ነው? አገልጋይ ወደኛ ተመልከት። አሁን እዚህ ጋር እኔ ብኖር ምን ለማለት ነው? እንዴት ወደኔ ተመልከት ይላሉ አይደለም? እነ ጴጥሮስ ሲሪየስ ነው ወደኛ ተመልከት አሉ። ሰውየው አንዳች እንደሚያገኝ ሰፍ ብሎ ምን ሊጥሩልኝ ዛሬማ እንደው በቃ 100 ስንት ነው ነበር የሚባለው በናዝሬት አመዱን ሊለቅብን ነው ብለው ሲያስብ አመድ ሊለቅብን ነው ብሎ ሲያስብ እንዲህ ያረጉት ይሄው እንደዚህ ስም አሉት። ብር እሺ፣ ወርቅ እሺ፣ የለንም። ሰውየውን ከብርና ከወርቅ እዚህ ዓለም ላይ ከሚገኝ ቁሳቁስ ከምናምን ልቡን አነሱ ትኩረቱን ከዛ ላይ አነሱ። ከዛ ሌላ የተሻለ አለ ሌላ የተሻለ ምን ሊሰጡኝ ነው ምን ሊያሳዩ ነው ብሎ ሲጠብቅ እንደዚህ ያሉት እኛ ብር የለንም እና ወርቅ የለንም፣ እሺ ያለንን ግን እንሰጣለን አሉ። እኛውንም እና እኛ ሲጠይቁን አሁን እኮ እንዲህ ነው የምለው ነጋም ተናያር ሰራውት እንት መኪና ቤቴ ትሩንም ብታዩት ነው ምን ነው ቆያ ወይ በጣም እኮ የሚያሳዝን ዘመን እግዚአብሔር ምስክር ነው። ቅድም ያለው እኮ ውድድር ፉክክር ለሚያልፍ ነገር የሰራነውን ቤት ያልፋል። እንደውም ጅሎች ነን እኮ እኛ ብንኖር እንደውም አገልግሎት ስላለን ያው ጌታ ቸርም ስለሆነ 100 ምንም እንኖራለን። ኦነስትሊ ግን የሰራ አሁን ይሄ ቤት 300 ዓመት አይኖርም
ምን ይሆናል አይደለም በቃ ተከለ እዚህ ያለው ጠቅላላ ሌላ ትውልድ ምንም ያልሰራ ሲሚንቶ ያላቦካ መጥቶ እዚህ ላይ ካፈር ከተማ ታዲያ እንዴት ሰው እንዴት ይሄንን አያስብም እንዴ? ታዲያ ቁሳቁስ እናወራለን እንዴ? አረ የማልፈውን የዘላለሙን ሃሌሉያ ኢየሱስን አናወራም እንዴ? እንዴት ቁሳቁስ እናሳያለን? ነገ የሚጋጭ ፊት ብናሳየው ምን ትርጉም አለው? ምን ትርጉም አለው? ሊያገለግለን ነው እሱም የመጣው ያስፈልገናል። ሊያገለግል ነው በቃ ለማሳያ አይደለም። እሱ የሰውነት ልክ አይደለም። እሱ የክርስትናም ጥግ አይደለም። የምንም ጥግ መጠቀሚያ ነው። መጠቀሚያ ነው። እንደገና ገንዘብም ካለ ለጌታ ያለው አለ ገንዘብ ምን ይጠቅማል? ገንዘቡም ቢሆን መጠቀሚያ ነው። አለበለዚያ የብር ኩሊ ነው የምትሆነው። አረ ጌታ ይታይበት። በዛ ላይ ደግሞ እነ ጴጥሮስ ብር ወርቅ ምናምን ገንዘብ ስለሌላቸው እንደዚህ ያሉ እንዳይመስላችሁ። የፈለገ ቢሊዮነር ቢሆኑ የዚህን ሰውዬ እንቆቅልሽ መስፈር ስለማይችል እንደሌለ ስለሚቆጠር ነው። ብርና ወርቅ የለንም ማለት እንዳለ ብር ኖረም አልኖረም የዚህን ሰውዬ መሰረታዊ ቀንበር አይሰብርም። ነገር ግን የኢየሱስ ክርስቶስ ስም ከስሞች ሁሉ በላይ ስለሆነ የኢየሱስ ክርስቶስ ስም ከስሞች ሁሉ ምን በላይ ስለሆነ የዚህን ሰው ቀንበር መስበር ይችላል። ስለዚህ እንደዚህ አሉ። እኛ ብር የለንም ወርቅ የለንም አሉ። ትኩረቱን ጠቅላላ ከቁሳቁስ ከብር ላይ አነሱና ትኩረቱን ወደ አንድ ነገር እንዲያደርግ አደረጉ። ትኩር ብሎ ሲመለከታቸው ያለንን ግን እንሰጣለን አሉት። ምን ሊሰጡኝ ነው ብሎ ኪስ ሊገቡ ምን ብር የለ ኪስ አይገቡ ብር የለም ብለዋል፣ ወርቅ የለም ብለዋል። እንደው ምን የተለየ ነገር ሊሰጡኝ ነው ሲል ያለንን እንሰጣለን ሲሉት ምንድነው ያላቸው ብሎ ሲያስብ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ተነሳና ኤሎኮማኒያስ በጣም እኮ ደስ ይላል። ጌታ ኢየሱስ ክርስቶስ ጌታ ነው። በእውነት እኔ ነፍሴ እኮ የምትባረከው በቃ እንደው ሰው የሆንበት የመዳናችን እውነቴን እኮ ነው። በጣም እኮ ምርጫው ራሱ ጌታ እንዴት ደስ ይላል። እኛን መምረጡ ለሚዜነት ማመኑ ሃሌሉያ አሜን። ታማኝ አድርጎ ስለቆጠረኝ እኮ አለ። በቃ እኮ እኛ ታማኝ ሆነ ስለተቆጠርን እኮ ነው። ይሄ ችሎታ አቅም ምናምን እንዳይመጣ ተቆጥረን በመቆጠር ነው። ምን አይነት ድንቅ ጌታ ነው! ይሄን ጌታ ማገልገል እንዴት ደስ ይላል! አይገርማችሁ? እናት ያለን እንሰጣለን በናዝሬቱ ጌታ በኢየሱስ ክርስቶስ ስም ተነሳና ተመላስ። ስላላወቅን ነው እንጂ እኔና እናንተ እኮ እነ ብርና እነ ወርቅ ሊሰሩና ሊሰጡ የማይችሉትን ነገር ለዚህ ትውልድ መስጠት የምንችልበት ገናና ስም አለ ነው። ኢየሱስ አሜን። እስቲ በሉት አንዴ ኢየሱስ ሃሌሉያ አሜን። እውነቴን እኮ ነው። እኛ እኮ ስለ ኢየሱስ በደንብ ካወራና ኢየሱስን ለሰዎች መስጠት የምንችል ከሆነ እኮ በመድረካችን ላይ እኮ ሰይጣን እንደ ልቡ አይጨፍርም። እውነቴን ስለ ኢየሱስ አለኝ ይያል እንደነ ጴጥሮስ ካወራን ሰይጣን የሚባል ነገር ስሙን ሳናነሳው እንውጣል። አሜን። ትውልዱም በቃ ኢየሱስን ካወቀ ምን ይሰራል እሱ ጋር? አያችሁ ስለ ኢየሱስ ነው መድረካችን እንዴት ስለ ሰይጣን ይሰበክበታል። ስለ ሰይጣን 14 ነገሮችን ዛሬ እንማራለን። እንዴት ይባላል? እውነት ነውር እኮ ነው። እውነቴን እኮ ነው። ምንድነው 14 ነገር ስለ ሰይጣን የምንማረው? እንደው ባይ በጌታ እውነት ለመናገር ምንድነው ምንለው 14 ነገር ምንድነው? ከዛ ደግሞ እሱም ብሶ ደግሞ የሚቀጥሉትን 6 ሳምንት የምንማረው ስለ አጋንንትና ስራዎቹ ምን ይሰራልናል? የራሱ ደቀ መዛሙርቶች ይማሩት እሱ። እኛ የኢየሱስ ደቀ መዝሙር ነን። የምንማረው ስለ ኢየሱስ ነው፣ የምናወራው ስለ ኢየሱስ ነው፣ የምንናገረው ስለ ኢየሱስ ነው፣ የምንዘምረው ስለ ኢየሱስ ነው። በአንድ ቴዎሎጂ ትምህርት ቤት ውስጥ ለተማሪዎች ሁሉ አንዳንድ ሉክ ተሰጠ እና በፊት ለፊቱ ገጽ ላይ ስለ ኢየሱስ ባህሪዎች ስለ ኢየሱስ በቃ የምታውቁትን ሁሉ ኢየሱስ በቃ ስለ ኢየሱስ
ጻፉ ተባሉ። ገልብጡና ደግሞ ስለ ሰይጣን ደግሞ ማንነት ጻፉ ተባልና ደቂቃ ተሰጣቸው። በዚህ ደቂቃ ውስጥ ቶሎ ተንትናችሁ አምጡ ተባሉ እና ያ ወረቀት ተሰጣቸው። ሁሉም በቃ ኢየሱስማ ድንቅ ነው፣ አዳኝ ነው፣ ቸር ነው፣ ኧረ ምሕረቱ ቸርነቱ ገናና ነው። ይገለብጥና ሰይጣን ሌባ ነው፣ ሰይጣን ወንበዴ ነው፣ ዘራፊ ነው፣ አራጅ ነው እየጻፈ ሁሉም ይሰጣል። አንደኛው ልጅ ዝም ብሎ ስለ ኢየሱስ ሲጽፍ ሰዓት አለቀ ተባለ። ስለ ሰይጣን ሳይጽፍ ገልበጥ አደረገና ለሰይጣን ጊዜም የለኝም ብሎ ሃሌሉያ። አጠገባችሁ ላለ ሰው ለሰይጣን ጊዜ የለኝም ብሎ